ሰላም የተወደዳችሁ የጀሜም ልዩ የወጣቶች ሳምንታዊ ፕሮግራም ቤተሰቦቻችን፣ አሁን የምንገኘው የእንግዳ ሰዓታችን ላይ ነው። በዚህ የወጣቶች ሳምንታዊ ቴሌቪዥን ፕሮግራም የእንግዳ ሰዓታችን ላይ ደግሞ በርካታ እግዚአብሔር አምላክ በጸጋም በክህሎት በተለያየ መንገድ እየረዳቸው የሚገኙ ወጣቶችን እንደምንጋብዝላችሁ ይታወቃል። የፕሮግራም አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ የምገኘው ከጎአ አርት ሚኒስትሪ አገልጋዮች ጋራ ነው። እንዲሁም ደግሞ ምህረት የተሰኘ ድንቅ አዲስ ፊልም ሰርተውልናል። የምህረት ፊልም ዳይሬክተር እና ደራሲ በመካከላችን ተገኝተዋል። ሳምንት እንደተከታተላችሁት ደግሞ ከፊልማቸው ቀንጨብ አድርገን ወደ እናንተ አድርሰናል። ያው ፊልሙ ደግሞ መቀጠሉን ይቀጥላል ማለት ነው። ከነሱ ጋር ጥቂት ደቂቃ ደግሞ አሳልፋለሁ። እንደምትባረኩ፣ እንደምትጽናኑ፣ አቅጣጫዎችን እንደምታገኙ ደግሞ አምናለሁ። የትም እንዳትሄዱ። ይህ የጀሜም ልዩ ሳምንታዊው የወጣቶች የእንግዳ ሰዓታችን ነው። ወደ እንግዶች ያልፋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን ታምራት ሙቲ። ደህና ነው። መልካም እግዚአብሔር ይመስገን። እሺ፣ አንተ የአዳማ ልጅ ትመስላለህ። እሺ፣ አንተ የምንድነው? የአዳማ በጥርስ የአዳማ ልጅ እንደሆንክ ያስታውቃል። አይ ምልክቱማ በግላጭ ነው የመጣው። ከምርጫው በኋላ እንደሱም አለው። እንኳን ደህና መጣችሁ። በጣም ደስ ብሎኛል። ከአዳማ ነው የተገኛችሁ ስቱዲያችን ድረስ። እንግዲህ እግዚአብሔር መንገዳችሁን አቅንቶ በሰላም መታችሁ ደግሞ በእናንተ ውስጥ የተቀመጠውን መልካሙን ነገር ለወጣቶቻችን ታካፈሉ ስለመጣችሁ በድጋሚ እጅግ አድርጌ አመሰግናለሁ። እናመሰግናለን። እስቲ ራሳችሁን በማስተዋወቅ ብትጀምሩ። እኔ በስፍቃት ታደሰ እባላለሁ። የጎአ አርት ሚኒስትሪ አባል ነኝ። የምህረት ፊልም ደራሲ ነኝ። ይሄን ይመስላል። እሺ፣ እኔ ደግሞ ስሜ ይነበብ አስፋው ይባላል። የመጣ ነው ከናዝሬት ነው። ወንጌል ብርሃን ቤተክርስቲያን ነው የምናገለግለው። እኔም የጎአ አርት ጎስፐል አባል ነኝ። የምህረት ፊልም ደግሞ ዳይሬክተር ነኝ። ይሄንን ይመስላል። እግዚአብሔር ይባረክ። እንግዲህ ብዙ ስሞች ሲወጡ በተለይ መንፈሳዊ ዓለም ላይ ያው ከመጽሐፍ ቅዱስ እይታ ነው የምናወጣው። በሂብሩኛ በግሪከኛው እያልን እናወጣለን አንዳንድ ስሞች እና የእናንተ የአርት ደግሞ እንቅስቃሴ የምታደርጉበት ጎአ ብላችሁ ሰይማችሁታል። እንደው ጎአ የሚለው መጽሐፍ ቅዱሳዊ ነው? ኢንተርናሽናል ነገር ነው? ስውር ነገር ነው? ድብቅ ነገር ነው? እስቲ ግን እሺ፣ ያው ጎአ ማለት የሰው ስም ነው። የማቴዎስ ወንጌል የሉቃስ ወንጌል እንደሚባለው ጎአ ማለት አያቴ ነው፣ የእናቴ አባት ማለት ነው። እና ለወንጌል ብዙ ዋጋ የከፈለ ሰው ስለሆነ የጎአ አርት ሚኒስትሪ ብለን ጎአ አርት ጎስፕል ሚኒስትሪ ብለን ጀምረናል ማለት ነው። ያው መታሰቢያ ነው ማለት መታሰቢያ እንዲሆን ነው በእኛ ህይወት ላይ ያንን ወንጌል ስላመጣ እኛም ደግሞ ለተተኪ ትውልድ ለማስረከብ ያህል በተሰጠን የአርት ጸጋ ለማስተላለፍ አይደል። እግዚአብሔር ይመስገን። እውነት ነው። ዋጋ የከፈሉ አባቶቻችን አያቶቻችን ይኖራሉ። ለነሱ ደግሞ ፍቅራችንን ብቻ ሳይሆን እነሱ የምናስብበትን ነገር ደግሞ ስናደርግ ያን ነገር ማስቀጠያ ምክንያትም ይሆነናል። እንግዲህ አሁን ጎአ ተብሎ ተጀምሮ ማቆም አይቻልም መቼም አይደለ። ወንጌል ምን ስለሚል የሚቀጥል ስለሆነ እግዚአብሔር ይባረክ። ምህረት የተሰኘ አዲስ ፊልም ይዛችሁልን መጥታችኋል። በጀሜም ደግሞ ልዩ የወጣቶች ፕሮግራማችን ላይ ማስተላለፍ ጀምረናል። ምህረት የሚለው ፊልም እንዴት ሊጠነሰስ ቻለ? ምህረት የሚለውን ራሱ እሳቤ እንዴት አመጣችሁት? ብዙ ጊዜ አንዳንድ ርዕሶቻችን ቅድማውን ጎአ ሲባል ሰክሬት ነው የሚመስለው ለየት ያለ ስም ስለሆነ፣ ምህረት ግን ያው ግልጽ ነው። ለምን ይህን ርዕስስ የመረጣችሁበት ምክንያት ምንድን ነው? ፊልሙን ለመስራትስ እንዴት ተነሳሳችሁ? ያው ምህረት የሚለውን ፊልም መጀመሪያ ሲጠነሰስ የኖርንበትን እግዚአብሔር ደግሞ ለኛ ያደረገልንን ምህረት ለመናገር ያህል ነውና መጀመሪያ ሲጀመር አንድ የምወደው ወንድሜ ወይም በስጋ ባንወለድም ከአንድነት አብረን ያደገን ወንድም ነበርና እኔ ወደ እግዚአብሔር ቤት ስመለስ እሱ እዛው ቀረና ቢያንስ እስቲ እሱን ጠርቼ ይህንን ፊልም የእግዚአብሔር ምህረት እንዴት እንደሆነ እንዳይ በሚል ሀሳብ ተነሳስተን ከምወደው ወንድሜ ጋር በጣም ነገርኩት ይህን ሀሳብና እሱም ተቀብሎ አብረን ለመስራት ይሄ ደግሞ ትውልዱን በደንብ ይነካል ብለን ስላሰብን እሱም ከኔ ጋር አብሮ ለመስራት ፈቃደኛ ሆነ ማለት ነው። በዚህ ለምጨምረው ነገር ያው እንግዲህ ምህረት እኔ እንደማስበው በግሌ መጽሐፍ ቅዱስ
ቅዱስ መጽሐፍ ቅዱስ ባይባል የምህረት መጽሐፍ የሚባል ይመስለኝ ነበር። ምክንያቱም ከመጀመሪያው እስከ መጨረሻው ሄደን የምንደመድመው የእግዚአብሔር ምህረት ላይ ነው። በልጁ በኢየሱስ ክርስቶስ የሰጠን ህይወት በምህረት ያገኘነው ነውና በሱ ፈቃድ ይህንን ሀሳብ ሲነግረኝ እሱ አንድ የሚያውቀው ሰው አለ፣ እኔ አንድ የማውቀው ሰው አለ፣ እያንዳንዳችን የምናውቀው ሰው አለ እና ምናልባት ሁሉንም ሰብሰብ አድርገን በዚህ መንገድ መናገር እንችላለን ብለን ስናስብ ውስጣችን ተነሳሳ። ከዛ እግዚአብሔር ደግሞ በደንብ ረዳን። ይህንን ምህረት የሚለውን ሀሳብ እንግዲህ እግዚአብሔር ለእሷ ይህንን ሀሳብ ሰጡት። በዚህ መንገድ አደገ። በዚህ የሚደርስም ባይመስለን እግዚአብሔር ግን እቅድ ነበረው ከመጀመሪያው። ምህረት እንግዲህ በትንሹ እንደዚህ ተብሎ ተጀምሯል። አሜዚንግ ነው። የጓ አርት ሚኒስትሪ እንግዲህ አዳማ ጎስፐል ላይት ቤተክርስቲያን ውስጥ ናቸው ያላችሁትና የወንጌል ብርሃን ቤተክርስቲያን ውስጥ እንደምታገለግሉ ነው ማቀው። እንደው እዛ ያለው መንፈሳዊ የአርት እንቅስቃሴ ምን ይመስላል? ቤተክርስቲያኒቱ ለጥበብ ስራ በተለይ ደግሞ ለወጣቱ ትውልድ በሯ ምን ያህል ክፍት ነው? አሁን ላይ እንደምናየው በብዙ ቦታ ላይ የጥበብ መንገድ ትንሽ እየላላ ይመስላል አይደል? እየደበዘዘ ይመስላል። በብዙ ቤተክርስቲያናት እያጣ ነው ይሄን ነገርና እንደውም ዓለም ከኛ እየወሰደች ራሷን በደንብ አድርጋ ያዳለበችበት ነው የሚመስለኝ። ከቤተክርስቲያን የወጣ ነው የሚመስለኝ ጥበብ ራሱና እናንተ ጋር ያለው ለወጣቶች እንዲሁም ደግሞ ለአርት እንቅስቃሴ ቤተክርስቲያናችሁ ምን ያህል በሯ ክፍት ነው? ቆንጆ ጥያቄ ነው። እውነት ለመናገር አሁን ላይ ሰው አብሶ ደግሞ በጣም ብዙ ወጣቶች የሚመለሱበትም የሚጠፉበትም መንገድ እየሆነ ነው። እኛ ቸርች እግዚአብሔር ባርኮን አንዱ ጥሩ መንገድ የአርት ቲም ነው። ከኛ በፊት የነበሩ አሁን ላይ በትላልቅ አገልግሎት የሚያገለግሉ ሰዎች በዚሁ በመድረክ አርት ውስጥ ያለፉ ናቸው። የመድረክ የበዓል ስራዎችን ከዛም ውጪ ፕሮግራም እያዘጋጁ እኛም ወደዛ ነገር የገባ ነው እነሱን እያየን ነው። እና የሚገርምህ እጅግ ማለት በናዝሬት ላይ ወይም አዳማ ላይ ሌሎች ቸርቾች ከነበረው እንቅስቃሴ የበለጠ አርት ቲም እኛ ቸርች ነበረ እና እነ ታሪኩ ስም መጥቀስ ካለብኝ በደንብ ይሰሩ ነበር። እና ከዛ እያለ ትውልድ እየተተካ እግዚአብሔር ይመስገን ሳንጠፋ እየተተካ እኛ ላይ ደረሰ እና ቆንጆ እንቅስቃሴ ነው ያለው በእኛ ቸርች። እግዚአብሔር ይመስገን ቆንጆ እንቅስቃሴ። አሁን ላይ ደግሞ ይበልጥ በወርሺፕ ናይቶች በብዙ አገልግሎቶች እግዚአብሔር እየባረከን ነው ቸርቻችንን እና ቆንጆ እንቅስቃሴ ነበረ። እግዚአብሔር ረዳናል። ወደፊትም ደግሞ ቆንጆ እንቅስቃሴ ይኖራል የሚል እምነት አለን። እንደው በሱ ፈቃድ እዚህ ላይ እንድታክል የምፈልገው እንግዲህ አርት ቲሞች ሲቋቋሙ ብዙ ጊዜ ውስጣቸው ያለው ፓሽን ታይቶ ነው። ለምሳሌ ለመዝሙር እንደው በውስጣቸው መዝሙር አለ ወይ ተብለህ ነው ወደ ኳየርም ስትመጣ ከዛ ትፈተናለህ፣ ትታያለህ፣ ድምጽ ምናምን። አሁን የበሱ ፍቃድ ድምጽ ለመዝሙር ዘምር ይላሰማ እና እንዴት ነው ወደ አርት ልጆችን ኢንቫይት የምታደርጉት? በዚህ ሚኒስትሪ ውስጥ ፓርቲሲፔት እንዲያደርጉ የምትለኩበት መለኪያ ያላችሁ ወይስ ፓርቲሲፔት ለማድረግ የሚመጡትን ሁሉ ልጆች ነው የምትሰበስቡት? አንዳንድ ጊዜ በፍርሃት የሚቀሩ ልጆች አሉ። ፈተና ካለ የሆነ ነገር ካለ አይ እንደዚህ ከሆነ ብለው የሚመለሱ ይኖራሉ። አንደኛው መያዣ በቤተክርስቲያን ውስጥ ማቆያ መንገድም ስለሆነ እንደው የምታረጉበት ወጣቶችን የምትስቡበት የምትይዙበት መንገዳችሁ ምንድን ነው? በጣም ጥሩ ጥያቄ ነው የጠየቀው። ያው በእርግጥ አርት ድራማ ተሰጥኦ ይፈልጋል የምንሰራው ድራማ። ምክንያቱም ሆነ መተወን አለብህ። ያን የሚያይ ሰው ተደራሹ ጋር በጣም ትክክለኛ መልእክቱን ማስተጋባት ስላለብህ። ግን ምንድነው እዚህ ፊልም ላይ አብዛኞቹ ወጣቶቹ የነበብም ቢሆን እዛ ፊልም ላይ የተሳተፉት በሙሉ ወጣቶቹ አርት ላይ የሚንቀሳቀሱ ምናምን ነበሩ። ግን ትላልቆቹ ሰዎች ከዚህ በፊት ምንም አይነት የድራማ እንትን አልነበራቸውም፣ እውቀቱም ምንም አልነበራቸውም እና ጀስተኛን ለማገዝ ምናምን በቃ ከዚህ አገልግሎት ጋር አብረን እንሆናለን ብለው ከኛ ጋር በጣም ብዙ ዋጋ የከፈሉ ናቸው እንጂ አብዛኛው ከተለያዩ ቸርች ብንወጣጣ ማለት ነው ሞር አብዛኛው ፐርሰንት የወንጌል ብርሃን ልጆች ቢሆንም ግን አጠቃላይ አዳማን ያሉ ልጆች ከተለያዩ አብያተ ክርስቲያናት ተወጣጣን የሰራናቸውና እዚህ ሙያ ላይ የነበሩ የተለያየ የበዓል ምሽቶች ላይ ምናምን ፕሮግራም የሚያቀርቡ ምናምን ልጆች ነበሩና ብዙ ታለንት ያላቸው ልጆች ናቸው ለማለት ያክል ነው። እንደው ምህረት የሚለው ፊልም መጥቷል፣ ፐብሊክም ሆኗልና የተገለጠም ስራ ስለሆነ ከዛ በፊት ጓ አርት ሚኒስትሪ ምን ስራዎችን ሰርተዋል?
አዳማ ላይ ሊሆን ይችላል። ከዛም ባሻገር በእንቅስቃሴ የምታደርጓቸው አገልግሎቶች አሉ ወይ? ከድራማ አንጻር ሊሆን ይችላል፣ ከቲያትር አንጻር ሊሆን ይችላል፣ ከስነ ጽሁፍም አንጻር ሊሆን ይችላል። እስከዛሬ የተሰሩ ስራዎች አሉ ወይ በመድረክ ወይንም ደግሞ ባላችሁባትም አጥቢያ ቤተክርስቲያን ላይ የጥበብ ስራችሁ በምን አይነት መንገድ እየገለጣችሁ እየመጣችሁ ነው የምትገኙት? ጥሩ ጥያቄ ነው። ያው የጎ አርት ሚኒስትሪ ገና ብሎ የጀመረ ከዚህ በኋላ ግን እድሜ ለታምራት ሙቴ በሰጠን እድል አሁን ሞር ተደራሽነት ለመሆን በጣም ተዘጋጅተናል። ቀደም ወንድሜ ነበብ እንዳለው የኛ ቸርች በጣም በዚህ አገልግሎት ላይ በጣም ያምናልና በተለይ ወጣት ሊደራችን ታሪኩ እንደገናም ደግሞ የቤተክርስቲያናችን ዋና መጋቢ ፓስተር የተባረክ ግዛው ይባላል። በጣም የምንወደው አባታችን፣ በጣም የምናከብረው፣ በጣም ወጣቶችን እንዴት መያዝ እንዳለበት የሚያውቅ ሰው ነውና እኔም እንደምወደው አድርሱልኝ እንደሚሰማ ይወዳል ለማለት እንወዳለንና በጣም ከዚህ በኋላ እንቀጥላለን፣ እንበረታለን። ስለዚህ ዛሬ እዚህ መምጣታችን ለነገ ለምንሰራው ስራ እንቀጥላለን ብለን ተስፋ እናደርጋለን ከወንድሜ ጋር ማለት ነው። ይነበብ ወደ አንተ ልመጣ ነው። ይህ ምህረት የተሰኘው ፊልም እንግዲህ 2 ሰዓት ያህል ከ5 ደቂቃ ያህል ርዝማኔ ያለው ፊልም ነው። ዳይሬክት አድርገዋልና እንደው ፊልሙ ስታዩ አንተም ወጣት ስለሆንክ የመጀመሪያም ስራ ነው ብዬ አስባለሁና ምን ተሰማ? እንግዲህ ውስጡ ላይ ትልቅ ሜሴጅ እንዳለ ግልጽ ነው። ወደሱ እንመጣለን። ግን እንግዲህ እግዚአብሔር ረድቶት ወንድሜን በሱ ፍቃድ እንዲደርስ አደረገው። አንተ ደግሞ ዳይሬክት እንድታደርግ እግዚአብሔር እድሉን ከሰጠህ ያ ሐሳብ ወደ አንተ ሲመጣ ዳይሬክት ለማድረግ ስትዘጋጅ የፊልሙ ሐሳብ ስትረዳ ምንድነው በውስጥ የፈሰሰው? ምን መረዳቶች መጡልህ? ቆንጆ ጥያቄ በእውነት ምልህ ከዚህ ከምህረት ፊልም በፊት እግዚአብሔር ሲረዳን መድረኮች ላይ ነው በደንብ የምንሰራ የነበረውና በቃ ባገኘነው አጋጣሚ እግዚአብሔር ስላደረገልን ምህረት፣ እግዚአብሔር ስለሰጠን ምህረት፣ በልጁ በኢየሱስ ክርስቶስ ስላገኘነው ምህረት መናገር በቃ ልማዳችን ነው በአርት ቲም ውስጥ እና እንደ ግል ይህንን ሐሳብ በሱ ፍቃድ ሲያዋየኝ በጣም ነበር ደስ ያለኝ። ምልህ ያንን ሐሳብ ወደኛ ሲመጣ እጃችን ላይ ኢንቨስት አድርገን ያንን ፊልም ለእንትን ለማለት ያን ያህል ጎበዞች አልነበርንም፣ ግን ሐሳቡ ብቻውን አቅም ነበረው። ምንም ባይባል ምንም ባይወራ ምህረት ሲባል ራሱ የሆነ የሚፈጥር እንደ ክርስቲያን ስትሰማው የሚፈጥረው ነገር አለ። ሶ ቀላል ሐሳብ አይደለም። ቀላል ሐሳብ ካልሆነ ደግሞ እግዚአብሔር ይረዳናል። ሶ በቃ እንዳልኩ የበስዬ ጓደኛ አለ፣ እኔ መማቀው ሰው አለና እነዛን ሰዎች ስናስባቸው ይበልጥ ሞቲቬት ሆነን ይበልጥ የእግዚአብሔርን ስራ ደግሞ በዚህ መንገድ መስራት የምንችል ከሆነ እንሞክረው፣ በቃ ይሁን፣ ምንም ማድረግ ካለብን የተባባልናቸውም ነገር እንደዚህ ማድረግም ካለብን እንደዛ እናደርጋለን ብለን የጀመርነው እና እግዚአብሔር ሲረዳን ደግሞ ዛሬ ላይ ቆመን ስናወራው ደስ ይላል። ስንጀምረው አስቸጋሪ ሆኖ ቢሆንም ግን የሆነ ደስ የሚል ነገር አለው። ምክንያቱም የምንሰራው ለመታወቅ አይደለም። ብንችል አንድ ሰው የእግዚአብሔር ምህረት እንዲገባው ነው እና አንድ ሰው የእግዚአብሔር ምህረት እንዲገባው ካረግን በቃ ያ በደንብ ያበረታታል፣ ያ በደንብ እንድንሰራ ያነሳሳናል እና ያ ነው እኔን የሚያነሳሳኝ ነገር። በስዬም ያንን ሐሳብ ሲነግረኝ በጣም ደስተኛ ነበርኩኝ ለመናገር። እንደው በስዬ አንተ ምህረት የሚለውን ፊልም ለመድረስ እንግዲህ የምናውጠነጥናቸው ብዙ ነገሮች አሉ። መቼም ድርሰት ሲመጣልን አንዱን ትተን አንዱን አንስተን አይነት ነገሮች ናቸው። ይሄኛው ላድርግ እንደዚህ ልጻፍ የሆነ ሐሳቦች ይመጣሉ። የተሻለ ደግሞ ብለን የምናስበው ነገር ሲመጣ ደግሞ የመጀመሪያውን ቮይድ እናደርግና ደግሞ ሌላ አዲስ እንደገና እናነሳለን እና ምህረት የሚለው ፊልም ምንድነው ሜሴጁ? ምህረት ግልጽ ነው፣ ምህረት ነው። ግን ሊተላለፍ የተፈለገው ሐሳብ ምንድነው? በዛ ውስጥ በጥልቀት ያነሳው ፖይንቱ ምን የሚልና ለትውልዱስ፣ ለቤተክርስቲያንስ፣ ለአገልጋዮችስ ከዚህ ፊልም ምን አይነት መረዳቶችን እንዲያገኙ ትፈልጋለህ? ከዛም ባሻገር ደግሞ በውጭ ደግሞ በጨለማ ውስጥም ላሉት ከዚህ ፊልም በአንድም በሌላ መንገድ ሰዎች ያያሉ አያዩ ማለት ስለማንችል ሶሻል ሚዲያው አሁን ዘመኑ እንግዲህ ያመጣልን ትልቁ ነገር ያ ነውና በሶሻል ሚዲያ ሰዎች እጃቸው ላይ ያዩታል ብዬ አስባለሁ። ምክንያቱም ዩቲዩብ ላይ ምስላለ ልታስተላለፍ የፈለግከው በዚህ የፊልም ጽሁፍ ላይ ምንድን ነው? በጣም ጥሩ ጥያቄ ነው። ያው ሁሉም ነገር የሚነሳው ከመጽሐፍ ቅዱሳችን ላይ ነውና
ሐዋርያው ጳውሎስ ለሚወደው ለጢሞቴዎስ እንዳለው ከኃጢአተኛ ዋና በመሆን እኔ ብሎ ለሱ መልእክት እንደነገረው ማለት ነው። እና እኛ ምንድነው ዋና ሀሳባችን በቤት ውስጥም እያሉ የጠፉ ከቤት ውስጥም ወጥተው የራቁ በተለያየ ምክንያት ይሆን ይችላል። የኃጢአት ኃጢአት ፓኬጅ ቢሆንም በተለያየ ኃጢአት ውስጥ ያሉ ከእግዚአብሔር ቤት ርቀው ጠፍተው ላሉ እንዲሁም ደግሞ ቤት ውስጥ ላሉ እግዚአብሔር ምሕረት እንደሚያደርግ ነገር ግን በእግዚአብሔር ቤት ውስጥ እያሉ ያሉት ደግሞ እንደገና ደግሞ በፍርሃት ወይም በቅንነት አንመለስም ደግሞ ላሉት ፊልሙ ላይ እንደምታየው መጨረሻ ነገር ላይ እግዚአብሔር ለትሑታን ጸጋን ይሰጣል ትዕቢተኞችን ደግሞ ይቃወማል አይደል? እንደዛ ነውና ዋናው አላፊ እኛም አሁን ለመናገር የምንፈልገው ይህን ቴሌቪዥን ለሚመለከቱት በተለያየ ስርዓት ውስጥ ላሉት ቢሆን በየትኛውም ምክንያት ውስጥ በየትኛውም መንገድ አንዳንዴ ሪዝኖች ሊኖሩ ይችላል። ከእግዚአብሔር ቤት የጠፋንበት ምክንያት በዚህ ነው ምናምን ብለው እግዚአብሔር እንደሰው አይደለም። ሰው ሁሉ ጊዜ ዛሬ ጠይቀው ነገ ጠይቀው ሁሉ ጊዜ ሊሰለችው ይችላል። እግዚአብሔር ግን እንደዛ አይደለምና የትኛውም ቀንበር ውስጥ የትኛውም ኃጢአት ውስጥ ሆነን ከእግዚአብሔር ቤት ጠፍተን ላለን ብንኖር እግዚአብሔር እንደ ትላንትናው ዛሬም ይምራል። ትላንትና በመጽሐፍ ቅዱሳችን ላይ መግደላዊትን ማርያም እንደማረ ትላንትና ሐዋርያው ጴጥሮስ በንስሐ በእግዚአብሔር ቤት እንደተመለሰ እግዚአብሔር እንደዛው ነው ዛሬም በእኛ ሕይወትና ምሕረት ያደርጋል። እኛም አይተነዋል። ልክ ሐዋርያት ዮሐንስ መልእክት ላይ እንደሚለው ያየነውን የሰማነውን አይደል የሚለው እኛም ደግሞ እግዚአብሔር በእኔ ሕይወት ላይ ያሳየውን ምሕረት እኔም ለሌሎች ደግሞ ይምራል ማለት እወዳለሁ። ዋነኛው ፖይንቴ ማለት ነው። ይሄን ይመስላል። እዚህ ጋር የምትጨምረው አሁን እንግዲህ ያው ከደራሲው በላይ የምጨምረው ነገር ባይኖርም እኛ መናገር የምፈልገው ነገር ኃጢአትን እያበረታታን አይደለም። አሚን የእግዚአብሔር ምሕረት አለ ኃጢአት ስሩ ሳይሆን ወይም ደግሞ ለኃጢአታችን ቀብድ እያስያዝን ሳይሆን በቃ እውነት ነው የእግዚአብሔር ምሕረት አለ። እግዚአብሔር ይምራል። እግዚአብሔር በጣም ስለሚወደንና ምሕረት ማድረግ ስለሚፈልግ ነው ልጁን ክርስቶስን የሰጠን። ሌላ ከኛ የምንጨምረው ነገር የለም። እውነት ነው ወጣት ወንዶች ልንኖር እንችላለን፣ ወጣት ሴቶች አለን፣ በብዙ ድካም የተያዝን በብዙ ነገር ግን ደግሞ ያንን ሁሉ እርግፍ አድርገን ወደ እግዚአብሔር የምንመጣው ምሕረቱን እያየን ነው። በቃ ምንም ነገር አይደለም። እዚህ ምድር ላይ በጣም ውድ የሆነ ነገር ግን በነፃ የሚገኝ ነገር ቢኖር የእግዚአብሔር ምሕረት ነው። በጣም ብዙ ውድ የሆኑ ነገሮች አሉ። እነዛ ውድ ነገሮች የሆነ ሰው ከፍሎ ሊያገኛቸው ይችላል። ግን እኛ ከፍለን ማግኘት ስለማንችል እግዚአብሔር በነፃ ሰጠን። ግን ቀሎ አይደለም፣ ወደ መንግስቱ ሊሰበስበን ስለፈለገ ነው። እና ለኃጢአታችን ቀብድ እየሰጠን ወይም ለኃጢአታችን ችግር የለውም እያልን ሳይሆን የእግዚአብሔር ምሕረት ዛሬም ይሰራል። እግዚአብሔር ዛሬም በልጁ በኢየሱስ ክርስቶስ በኩል ሊያድነን አለ። ዛሬም ወደ እግዚአብሔር ብንቀርብ እጁን ዘርግቶ ሊያክፈን የሚፈልግ አምላክ አለ። ዛሬም ቢሆን ላይሰለች ላይደክም ሁሌም ብንመለስ ፊቱ የማይጠቁርብን አምላክ አለ። እና ምሕረትን ስናስብ የእግዚአብሔር ምሕረት ይሄ ነው። በቃ በማንኛውም አይነት ሁኔታ ውስጥ ብትሆኑ ወደ ጌታ ኑ። ጌታ አሁንም ፊቱ አልጠቆረም። እሱ ያልፈልግም አይልም፣ በቃኝ አይልም። እግዚአብሔር ዛሬም አለ። እግዚአብሔር ዛሬም ይወደናል። እግዚአብሔር ዛሬም ይፈልግሻል። እግዚአብሔር ዛሬም ይፈልግሃል። የእግዚአብሔር ምሕረት ይሄ ነው። ይሄንን መናገር እግዚአብሔር ባርክ። በጣም ድንቅ ሀሳብ ነው ያስተላለፋችሁት። ጌታ አምላክ ይባርካችሁ። የእግዚአብሔር ምሕረት የሚያልቅም አይደለም። የእግዚአብሔር ምሕረት ለልጅ ልጅ ነው ይላል አይደል? እና ከእግዚአብሔር ባህሪያቶች በዋናነት አንደኛው መሐሪነቱ ነው። ምን ማለት ነው? የእንደገና አምላክ ነው። ስተን እንደው እግዚአብሔር በሩን ዘግቶ ያውቃል እንዴ? አያውቅም። ሁሉ ጊዜ እንደከፈተ ነው አይደል? የልቡ በር ክፍት ነው። አቃፊ ነው ጌታ። የፍቅር አምላክም ስለሆነ ከቤት የወጡትንም በውጭ ያሉትንም ቢሆን ዛሬም ኑ እያለ የሚጠብቅ አምላክ ነው። ቅድም ይነበብ የተናገረው ትልቅ ነጥብ አለ። የኃጢአትን የማበረታታት ጉዳይ አይደለም። እግዚአብሔር መሐሪ ነው ስንል ዝም ብለን ይምረኛል እያለን ኃጢአት እንድንለማመድ፣ ምክንያቱም ኃጢአት ነገ ከነገ ወዲያ ደግሞ ቤቱን ይሰራብናል እኛ ላይ። ከባድ መውጫው ደግሞ የሚጠብበት ታይም ስለሚመጣ፣ ስለዚህ የእንደገና አምላክ መሆኑን ያስረዳችሁበት መንገድ ትልቅ ነው። እግዚአብሔር ይባርካችሁ። እንደው የቤተ ክርስቲያናችሁ መጋቢ ለወጣቱ ልቡ ሰፊ እንደሆነ ቅድም ገልጣችሁልኛል። ደስ ብሎኛል።
ቅርብ እንደሆነ እንደዚህ አይነት ደግሞ መሪ ደስ ይላል። ወጣቱም ለቲኔጆቹም ለህፃናትም ቅርብ የሆነ መሪ ሲገኝ በኢትዮጵያ ቤተክርስቲያን በአንድም ይሁን በሌላ ሄዳችሁ ልታገለግሉ ትችላላችሁ ብዬ አስባለሁ። እንዲሁም ደግሞ ጸጋ ለመካፈል ትሄዳላችሁ ብዬ አስባለሁ። ጓደኞቻችሁ ሌላ ቤተክርስቲያንም ስለሚኖሩ ከነሱ ጋር አብራችሁ ለማሳለፍ ደግሞ ትሄዱ ይሆናል ብዬ እንደዛ ስለማምን አሁን ላይ በተለይ የአርቱ ነገር በቤተክርስቲያን ውስጥ እየላላ ነው ብቻም ሳይሆን ወጣቱ ትውልድም ከቤተክርስቲያን እየሳሳ ነው። ሳምንታዊ መደበኛ ፕሮግራሙ ራሱ እንደ በፊቱ አይደል፣ አክቲቭሊ ወጣቶች እየመጡ እየተገለገሉ አይደለም። ለምን ይመስላችኋል በቤተክርስቲያን ውስጥ የወጣቶች ፕሮግራም እየላላ የመጣው? ይህስ የኪነ ጥበቡ ስራ ወይንም ደግሞ ሙያ እምብዛም ትኩረት ማይሰጥበት ምክንያትስ ምንድነው ብላችሁ ታስባላችሁ? ይሄ ጥሩ ጥያቄ ነው። የአሁኗ ዘመን ቤተክርስቲያን ላይ ያለው ሁኔታ ነውና አብዛኛው የወጣቶች ፕሮግራም ላይ እንደዚህ አይነት ነገሮች እንመለከታለን። ወጣቶች ላይ ብቻም ሳይሆን ጾም ጸሎትም ሲባል እንደዚህ አይነት ነገር እናያለንና እኔ የትኛውም ነገር ምክንያት ቢቀር ተቀባይነት አለው ብዬ አላስብም። ለምሳሌ ወጣቱ ጋር የሚያነሳው ሀሳብ ሊኖር ይችላል፣ ግን በየትኛውም ቢሆን ከአንተ የሚጠበቀውን ነገር ማድረግ ነው። አሁን ለምሳሌ በእግዚአብሔር ፊት ይሄ ነገር አልተመቻቸ ምናምን ብሎ ሪዝን የሚሰጡ ነገር አለና ግን እዛ ቤት ለመገኘት ወይም በቤቱ የእግዚአብሔር መንፈስ ባለበት ወንድሞች እህቶች የተወደዱ ቅዱሳን ባለበት ለመገኘት የትኛውም ሪዝን ተቀባይነት አለው ብዬ አላስብም። ግን ምንድነው አብዛኛው ጊዜ የወጣቶችን አገልግሎት ብዙ ጊዜ መሪዎች ምናምን ትኩረት ሰጥተውት ምናምን አናየም። ለምሳሌ አመታዊ ፕሮግራም አንድ ጠብቆ ነው የሚዘጋጀው። ልክ መደበኛ ፕሮግራም ላይ እንደሚያተኩሩት እዛው ላይ ፎከስ አያደርጉ። ግን የኛ ቤተክርስቲያን ላይ መሪያችን የወጣቶች ሊደር ታሪኩ ይባላል። በጣም ዘማሪ ነው። ሙሉ አልበም አለው። የአልበሙ መጠሪያ ምን ነበር ድንገት ከረሳሁት። በጣም የቸርቻችን የተወደደ ዘማሪ ነው፣ እንወደዋለን። እሱ ሞር በጣም ጫና አርግቶ ወጣቶችን ለመያዝ ለማበረታታት የሚተጋ አይነት ሰው ነውና ወደፊት ጌታ ይረዳዋል ብዬ አስባለሁ። እኛም እንነቃቃለን ብለን እናስባለን። ይነበም ጨምሮ እውነት ለመናገር ትክክለኛ ጥያቄ ነው እምልህ። በጣም ወጣቶች አስተውለን ከሆነ ቸርች ላይ እናቶች አባቶች ናቸው እየበዙ ያሉት። ወጣቱ የት ነው ያለው ብለን ስናስብ ቸርች ላይ አይደለም። ቸርች ላይ ካልሆነ ከቸርች ውጭ ያለው ደግሞ ዓለም ነው። ዓለም ላይ ለምን ይቆያል ብለን ካሰብን እውነት ለመናገር እንደ ወጣት ብዙ የሚያጓጓ ነገር አለ። ይሄ ቫይብ የሚባለው ነገር አለ፣ ኖርማል ነው የሚባል ነገር አለ። ብዙ ነገሮች አሉ ወጣቶችን ስቦ የሚወስድብን ነገር። እንደ ወጣት አንድ ነገር እያየን ኖረን ለምሳሌ አንድ ነጭ ላይት እያየን ኖረን ብልጭልጭ ላይት ስናይ ያጓጓናል። ዓለም ደግሞ በጣም ብልጭልጭ ናት። ዓለም እጅግ በጣም ብዙ ከለር አላት። እግዚአብሔር ጋር አንድ ብርሃን ያለው እርሱ ነው ብርሃኑ። ዓለም ግን በጣም ታጓጓለች ሲመስለኝ እና ብዙ ወጣቶች እሁድ ኦር ማክሰኞ ኦር የሆነ ቀን ቸርች ከመሄድ ኦር ቅዳሜ ወይ አርብ የወጣቶች ፕሮግራም ከመካፈል ይልቅ ከወጣቶች ግሩፕ ጋር የሆነ ካፌ ላይ ቁጭ ብሎ መጫወት ምናምን እየበለጠ ሊስብ ይችላል እና እያየንም ያለነው ነገር ያንን ነው። እቅዳችንም ያ ነው። ምንድነው እቅዳችን? ወጣትን ወደ ቸርች ማምጣት። ምናልባት አንዱ ወጣት ሊመጣ የሚችለው ብለን የምናስበው ደግሞ በአርት ነው። አርት ቆንጆ ወንጌል ማስተላለፊያ ነው። አሁን ላይ በጣም እየተቸገረን ያለ ነው። ኮንሰርት ሲባል ቸርች ይሞላል። ጉባኤ ኖርማል ጉባኤ የሳምንታዊ ፕሮግራም ሲሆን ቸርቻችን ጎዶሎ ይሆናል። ክፉ ነው ያንን የሚያደርገው። እውነት ለመናገር ወከባ እንድንወድ ወጣቱ የሆነ ሙቀት እንዲወድ ምናምን፣ ግን እግዚአብሔር ዝም ማለትም ረጋ ማለትም ይወዳል። ዝም እንድለን እንድንሰማውም ይወዳል እና ቁጭ ብለን እንድንሰማው ይፈልጋል። እግዚአብሔር ረጋ እንድንል ይፈልጋል። ወጣትነት መቅበዝበዝ አይደለም። ፋይሬጅ ይባላል። ልክ ነው። ፋይሬጅ ዓለም የምትሰጠን ስም እንድንቀለቀል ነው። የሆነ ሁሉም ላይ እንድንረግጥ
አይደለም። እግዚአብሔር እርሱን ብቻ እያየን በእርሱ ቤት ብቻ እንድንቆይ ነው የፈለገው። የብዙዎቻችን ወጣቶች ከቸርች መቅረት እንትና ገላመጠኝ፣ እንትና በጥሩ አላየኝም፣ እህቶች ላይ ይስተዋላል ይሄ ነገር ደግሞ በደንብ እውነት ለሆነ እና ኖ ግንኙነታችን እኛ ከነሱ ሰዎች ጋር አይደለም፣ ግንኙነታችን ከላይ ነው። እሱ በቃ መስቀሉን እንድናይ ነው እኛ የሚያስፈልገን። ዓለም ሙቀት ናት፣ ሙቀት ደግሞ ይበርዳል። ብልጭልጭ ላይት ደግሞ የሆነ ቀን ይቃጠላል። ሁሉም ነገር ያልፋል። ግን ሁል ጊዜ ደምቆ ያለ አንድ መብራት አለ፣ ሁል ጊዜ የማይጠፋ ዘላለማዊ የሆነ ቆንጆ መዝሙር አለ። እዩት መስቀሉ ማማሩ የሚል ስናየው እኮ አያምርም፣ ግን ህይወት ነው። ህይወት ስለሚሰጠን ነው የሚያምረው። በቃ ሌላ አይደለም። ቆዩ እንዴትም ብላችሁ ቢስባችሁ ምንም ቢላችሁም ኢቭን ደክማችሁ ቢሆንም በቃ ኑ ቸርች። የሆነ ቀን ብድግ ብላችሁ ቀን ቸርች ኑ። እግዚአብሔር ያንን ነው የሚፈልገው። አንዴ ደግሞ ካስቀረን አንወጣም። ዓለም አንዴ ያስገብታ አይደለም የምታስቀረን፣ ጌታም አንዴ ካስገባን አንወጣም። በቃ እንደ ወጣት ብልጭልጭ ነገር ቢያጓጓንም ግን ትክክለኛው ብርሃን የእግዚአብሔር ብርሃን ነው፣ ነጭ ብርሃን እና እዛ ብርሃን ውስጥ ከገባን አንወጣም። ከቸርች አትቅሩ። ቸርች ኑ ወጣቶች ኑ፣ ምንም ግድ የለም። ተባረክ። በመጨረሻ በሱፍጋድ በዚህ የምህረት በተሰኘው ፊልም ላይ የተሳተፉ እንዲሁም ደግሞ በአንድም በሌላም በውስጥ ብቻ ሳይሆን በውጭም ሆኖ ደግሞ አርት ሚኒስትሪ እንዲቀጥል ኢንከሬጅ ያደረጓቸው ሰዎች ይኖራሉ ብዬ አስባለሁና የምታመሰግናቸው አካሎች ካሉ እድል እሰጥሃለሁ። አያይዘ ምህረት ፊልም ምን ዩቲዩብ አካውንት ላይ እንደሚገኝ በዚህ አጋጣሚ ተናገርና እኔ ደግሞ ሰብስክራይብ እንዲያደርጉ ኢንከሬጅ አደርጋቸዋለሁ። በጣም አመሰግናለሁ። በመጀመሪያ ታምራት ሙቲን በጣም አመሰግናለሁ። በጣም ጌታ አብዝቶ ዘመንን ይባርክ። ይህን እድል ስለሰጠህን የእግዚአብሔርን መንግስት ለማገልገል ወጣቶችን ለማበረታት ስላደረግከው ነገር እኛን ከአዳማ ድረስ አክብረህ መጥተህ በወንድማዊነት በታላቅ ወንድማዊነት ስላስተናገርከን እናመሰግናለን። ተባረክል። ሲቀጥል በመጀመሪያ በጣም የምንወድ ቤተክርስቲያኔን በጣም ወዳታለሁ። ዛሬ እዚህ ለመድረሴ ዋነኛዋ እሷ ስለሆነች በተለይ የአዳማ ልዩ ዞን ወንጌል ብርሃን መዘምራን በጣም ወዳቸዋለሁ። እነሱ ናቸው ይህን ፊልም ሆኖ እንዲወጣ ያደረጉት። እያንዳንዱ የኳይሮ አባላቶች በጣም እዚህ አስተዋጽኦ ላይ የተለያየ በገንዘብ ረድተዋል። ፊልሙ ላይም ተሳትፈዋል፣ አግዘውኛል፣ ቀኝ እጅ በርታ ብለውኛል። ፓስተሩን ጭምር ሊደሩን ጭምር እና ሌላ ደግሞ ወዳጆቼ ዳዊት በጣም ወዳቸው። የሚገርም ነገር የፊልም ምህረት ነው አይደለ? የፊልሙ ርዕስ የጸሎት ፕሮግራምን የሚመራው ምህረቱ ይባላል። በዝማሬ የሚያገለግለው ምህረት ይባላል። በዘማሪውና በጣም ገጠመኝና ወዳጆቼ ናቸውና በተለይ ደግሞ በጣም ሊደሬንም አመሰግናለሁ። ታሪኩ ዘለቀ ይባላል። የቤተክርስቲያናችን ዘማሪ ነው፣ የወጣት ሊደር ነው። መተማመኛ የሚል አልበም አለው። እሱንም ገብታችሁ ዩቲዩብ ላይ ታሪኩ ዘለቀ ኦፊሻል ላይ ተከታተሉ፣ ሰብስክራይብ አድርጉ። በመቀጠል በጣም የምወደው የማከብረው ምሪክ የሚባል ወይም ደግሞ ምህረት ታደለ የሚባል ወንድም አለኝ። ስለሱ ሳወራ በጣም እዚህ እንድደርስ ያደረገኝ የማይሰለች ጌታ ኢየሱስ ክርስቶስን እንዳውቅ እንድረዳ ያደረገኝ ነው እና በቅርቡ ሚያዝያ 26 አንደኛ አንቨርሰሪውን አግብተዋል እና እንኳን አደረሰ ማለት ወዳለሁ። በጣም ወዳለሁ፣ አከብራለሁ። ጌታ ኢየሱስ ክርስቶስን እንዳውቅ በህይወቴ ላይ ስለሳልክልኝ፣ ሁሌም ስለማትሰለቸኝ፣ በችግሬ ጊዜ አብሬ ስለሆንክ፣ በደስታዬም ጊዜ አብሬን ስለምትሆን አመሰግናለሁ። እንዳንተ አይነት ወንድም ስላለኝ በጣም አመሰግናለሁ። እድለኛ ነኝ። እወዳለሁ። ዳዊት የሚባልም አለ እዚህ ስራ ላይ ምንተስኖት ፈርኒቸር ጥሩ ባለሙያ የባዚል ያለው መንፈስ እሱ ላይም አለና ይሄን ስፖንሰር በማድረግ ይከፍላል እና እንደዛ ነው። ይህንን ዩቲዩብ ቻናል ደግሞ ምህረትን ማግኘት የሚችሉት ጂቲ አርት ጎስፕል ይላል። እዛ ላይ ገብተው ሰብስክራይብ ያርጉ። የታሪኩ ዘለቀንም ይከታተሉ፣ ተባረኩበት። መተማመኛ የሚል ጥሩ አልበም አለው። አንዳው ቃል ከዘመርኩ አበላሽ እውነት ነው። ቅድም ብያለሁ። ስለዚህ ሆነ በጣም አመሰግናለሁ። ዳዊት ወንድሜ፣ ያቤጽ ሽፈራው፣ ናትናኤል ሽፈራው፣ ወይዘሮ ርብቃ እናቴ፣ እንዲሁም ሳምሪ
በጣም ወድሻለሁ፣ አከብርሻለሁ። ተባረኪ፣ ዘመናችሁን ይባርክ። ታምራት ሙቲ በጣም አመሰግናለሁ። የቤተ ክርስቲያኔን ዘማሪዎች፣ ኳየሮች እነገኒ ከጠበቀው ጀምሮ እስከ መጨረሻው ባይብል ስተዲ ምን ያስተማሩኝ በሙሉ እወዳቸዋለሁ፣ አከብራቸዋለሁ። ተባረኩልኝ፣ ዘመናችሁ ብርክ ይበል። ሲነ በሚጨምረው የተረሱ ሰው እኔ ስም አልጠራም እንደ በስዬ ብዙ ናቸው። ጀነራል ጠቅለል ሳረገው በእውነት በዚህ ምህረት በተሰኘ ፊልም ላይ የተሳተፋችሁ ተዋናዮች ከውስጥም ከውጭም ሆናችሁ በብዙ ያገለገላችሁን፣ ቤታችሁን አምናችሁ የሰጣችሁን፣ በብዙ የረዳችሁን ከካሜራማን ጀምሮ እስከ ተዋናይ ድረስ ያላችሁ ስም ብጠራ ስለማይበቃ ነው። ሁላችሁንም ጌታ ኢየሱስ አብዝቶ ይባርካችሁ። ከቤቱ አትጉደሉ። እናቶቻችን፣ አባቶቻችን ጌታ አብዝቶ ይባርካችሁ። በእናንተ ምክንያት ነው እዚህ የደረስ ነው። ታምዬ ጌታ አብዝቶ ይባርክ። እናቴ ወይዘሮ ርብቃ በጣም ወድሻለሁ፣ በጣም አከብርሻለሁ። እዚህ እንድደርስ በጸሎቴ ስለደገፍሽኝ አመሰግንሃለሁ። በጣም ይነበበንም አመሰግናለሁ አምኖ ስለተቀበለ። ታምራት ሙቲ ግን ከምንም በዛ የጄምኤም ሰራተኞችን በሙሉ እናመሰግናለን። ማኔጅመንቱን ተባረኩ። በሌላ ስራ ደግሞ ሰርተን ድጋሚ እንደምንገናኝ ተስፋ አደርጋለሁ። ጌታ ኢየሱስ ክርስቶስ ካልመጣና እኛ ወደዛ ካልሄደ ድረስ እንሰራለን። ታምራት እንወዳለን። ተባረክልን። እግዚአብሔር ዘላለማችሁን ይባርክ። የተወደዳችሁ የጄምኤም ልዩ ሳምንታዊ የወጣቶች የእንግዳ ሰዓት ፕሮግራም ተከታታዮቻችን የጎአ አርት ሚኒስትሪ ባልደረቦች ወይንም ደግሞ አገልጋዮች የምህረት ፊልም ደግሞ ደራሲና ዳይሬክተር የሆኑት በሱ ፍቃድና ይነበብ፣ ያው በሱ ፍቃድ የአዳማ ነው፣ ይነበብ ከህንድ ነው። ሁለታችሁንም እግዚአብሔር አምላክ ዘላለማችሁን ይባርክ። አገልግሎታችሁ፣ ቤተሰቦቻችሁ፣ ህልማችሁ ላይ የተባረከ ይሁን። ቀጥሉልን ማለት እንፈልጋለን። እንዳትቆሙ። ትልቅ የእግዚአብሔር ሚሽን ስለሆነ በጥበብ ደግሞ ወንጌል የሚሰበክበትም ስለሆነ እንደምትበረቱ ደግሞ በሌላ ስራ እንደምናገኛችሁም ተስፋ አድርጋለሁ። ሳምንት ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። በዚህ አጋጣሚ የጂቲ አርት ጎስፔል ዩቲዩብ ቻናልን ሰብስክራይብ በማድረግ ምህረት ፊልም ታገኛላችሁ። ምህረት ፊልም ብቻ አይደለም፣ ሌሎች ደግሞ የወንጌል ስራዎችን በዛ ላይ አፕሎድ ስለሚያደርጉ በመከታተል ሰብስክራይብ በማድረግ ላይክ በማድረግ ደግሞ ሼርም እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር ጥሬን አቀርባለሁ። ታምራት ሙቲ ከእናንተ ጋር ቆይታ አድርጌያለሁ። ሳምንቱ የተባረከ ይሁንላችሁ። ሻሎም